እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። በርቱ የተዋደዶች በርቱ። እፎይ ስለሚባል ወንድማችን እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። አድርሱልኝ ለእፎይ የሉቃስ ወንጌል ምዕራፍ 19 ከ22 እስከ 27 ያለውን አነባለሁ። ወደዚህ አምጥታችሁ በፊቴ እረዷቸው ይላል። ሱብሃንአላህ ቢስሚላህ ረቢላህ ነብያችን ሰለላሁ ዐለይሂ ወሰለም በሉበይ ኢብኑ አልዓስም እጅ ድግምት ተሰራባቸው ይላል። አሁን እፎይ ይሄን እስኪ አንተ ተርጉምልን እስኪ ተንትንልን እስኪ። ኢራን ውስጥ እየተደረገ ያለው ሰላማዊ ሰልፍ፣ በአሜሪካ እየተደረገ ያለው ሰላማዊ ሰልፍ እዩ ገዳይ ናቸው። መጣው ፈተና ማተብ እንዳትፈቱ እንደ አባቶቻችን ልክ እንደ ትናንቱ በርቱ። አባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረቱ አውደ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። ያምላካችን ይሉል እግዚአብሔር ስሙ የተመሰገነ ይሁን። በጠብቆቱ ያልተለየን በመግቦቱም ያልተወን ይሉል እግዚአብሔር የአብ ልጅ የማርያም ልጅ ስሙ የተመሰገነ ይሁን። እስከዚህ ሰዓት ስላደረሰን እስቲ ሁላችሁም እግዚአብሔር ይመስገን እያላችሁ በኮሜንት መስጫው ላይ እግዚአብሔር ይመስገን እያልን እናመስግን። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ። በዛሬው ቪዲዮ የተለያዩ መረጃዎችን ይዘን ቀርበናልኝ። በተለይ በዚህ በእፎይ ዙሪያ ይሄን ቪዲዮ እንከታተል እስኪ። ከሆነ እንግዲህ ምንም ማድረግ አንችልም። ሲቀጥል ደግሞ የሚናገረው ነገር አንድ ክርስቲያን የተናገረው ነገር ያለ ማስረጃ አንድም አይተነፍስም። በጣም የምኮራበት በእስልምናው ላይ ሲሰራ በጣም የምኮራባቸው በወንድሞቼ ምንድነው ለሚናገሩት ነገር ማስረጃ አላቸው። ከአንደበታቸው ለሚተነፍሷት ነገር እያንዳንዷ ማስረጃ አላት፣ ለእያንዳንዷ ነገር ማለት ነው። ስለዚህ እነዚህ ወገኖቻችን ተሳደበ ከማለት ይልቅ ኑ ወደ ውይይት። እንደውም አንድ ሙስሊም ወገናችን ምንድነው ያለቻቸው እንደዚህ በመንዙማ ከምታለቅሱ ለምንድነው የሚያቅሰው ከሱ ጋር ገብቶ የማይወያየው ብላችኋለች። ቪዲዮ አላስደምጣችሁ ይችላል። ለምንድነው የማትወያዩት? ኦኬ ተሳደበ ማለት እናሳስረው ማለት ፋይዳ የለውም። ታስሮ ሊወጣ ይችላል፣ ነገ መጥቶ ያንጫጫችኋል። ስለዚህ ውይይት አድርጉ ብላ ራሷ ሙስሊሟ ራሱ ተናግረዋለች። ምክንያቱም መሐመድ በይቅርታ አድርጉልኝ በነብያችሁ ምን ያህል እንደምታፍሩ እያሳያችሁ ያላችሁት እንጂ እያስከበራችሁት አይደለም። ማፈራችሁ ነው እያሳያችሁ ያላችሁት። ማታፍሩበት ከሆነ ለኔ ምሳሌ ነው ለኔ ሞዴሌ ነው ይሄ ነብይ ብላችሁ ካላችሁ ኖ አንተ እፎይ አንተ የተናገርከው ነገር ስህተት ነው፣ ለኔ ምሳሌ ሞዴሌ የሆነ ነብይ እንዴት እንዲትላለ ይሄው እኔ ውይይት ላድርግ ምሳሌ እንዴት እንደሆነ ላሳይህ ብሎ ውይይት ለመቅረብ ነው ያለበት። ይሄው ኑ ተወያዩን ብሏል። የራሳቸው ወገኖች ምንድነው ያያሉት የሚለው ላስደምጣችሁ። የራሳቸው ሙስሊሞች ማለት ራሳቸው ሙስሊሞች በነብያቸው ላይ ምን ያህል እምነት እንዳላቸው ማለት ነው። ይህ ልጅ እንግዲህ የዛሬ 4 አመት አብራችሁ የነበራችሁ ልጆች ሜቢ ታውቃላችሁ፣ ቴሌግራም ላይ ማለት ነው። ሙአዝ ይባላል። እንትና ይቀበል ሐዲስ ይቀበል ነበረ። አሁን ግን የነብዩ መሐመድ እንዲያደረገ የሚባሉ አይነት ነገሮችን ሲያነብ በፍጹም አልቀበልም ብሎ ሐዲስን ጥሏል። ተመልከቱ። ሳየው ስህተት ነው እላለሁ፣ እንዲሁም አልቀበልም። ነብያችን ሰለላሁ ዐለይሂ ወሰለም በሉበይ ኢብኑ አልዓስም እጅ ድግምት ተሰራባቸው ይላል። ከዛስ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበር ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበር ይላል። እሺ ይሄን ሐዲስ ላይ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ያልሆኑ አካልኛነት እንዲያስዋሹ ወይም እንዲያስተባብሩ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እብድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላው ወጥቶንም ያስተላልፈው ከራሱ አእምሮ ነው አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያባሹ መንገድ መክፈት ነው የሚሆንብኝ ወላሂ። ምንድነው እያለ ያለው በመጽሐፍቶቻችን ላይ ነብዩ ድግምት ተሰርቶበት ከሚስቶቹ ጋር ሳያደር እንዳደረ አድርጎ ያስብ ነበር ይለናል መጽሐፉ ላይ። በአንድ ሌሊት ከ11 ሴቶች ጋር ተገናኘ ይለናል መጽሐፉ ላይ። ይሄንን እያነበብኩኝ ይሄ ስብዕና ያለው አካል እውነተኛ ነብይ ነው ብዬ እንዴት ከሌላ ቤተ እምነት ጋር ልወያይ ይችላል እያለ ነው የራሳቸው ሙስሊም ወንድማቸው ማለት ነው።
ኦኬ እንደዚህ ያፈሩበት ራሳቸው በመጽሐፋቸው ላይ ያለ ነገር ስለሆነ በዲቤት ማሳየት ስላልፈለጉ ነገር ግን ተሳድቧል ብለው እንደዚህ አይነት የሆነ ማስፈራራት እያጠኑ ነገር ለቤተክርስቲያን እንትን ማለት ለቤተክርስቲያን እንቆማለን ብለው የሚመጡን ትውልዶች ወደ ታች ለመቅበር የተነሱ እንደሆኑ ለማወቅ ለማሳየት ያህል ነው እንጂ የሚናገራቸው የተናገራቸው ነገሮች በሙሉ ማስረጃ እንዳላቸው ራሳቸው ሙስሊሞች ያውቃሉ። ለዛም ነው ውይይት ላይ ያልቀረቡት። ይሄው የፈለጉት ርዕስ ስላሴ በስላሴ ላይ ገብተው ተወያይተዋል። ደፋር ናቸው። ልክ ስላሴ ሲባል ይሄው እኛ ተወያይነን ብለው እጃቸውን የሚያነሱት እነሱ ናቸው። ኦኬ በኢየሱስ ክርስቶስ አምላክነት ዙሪያ ላይ ይሄው ክርስቲያን ያልተወያየ ክርስቲያን የለም። እኔ ሳቅ ራሱ ማለት ነው የሚወያዩት በተደጋጋሚ። እስቲ በነብዩ ስብዕና እውነተኛ የአምላክ አገልጋይ ማን ነው ጳውሎስ ወይስ መሐመድ የሚለውን ጥሪ ይሄው እኔ ከወንድሞች ጋር መስራት ከጀመርኩኝ ወደ ስንት ዓመቴ አንድም ቀን ተወያይተውበት አያውቁም። አንድም ቀን ለምን ምን ያህል የሱ ስብዕና እስልምናን ዜሮ እንደሚያስገባው ስለሚያውቁ ማለት ነው። ስለዚህ ይሄውኛ በጳውሎስ እንኳን ዲፔንድ እናደርጋችሁ ቅዱስ ጳውሎስ ወይስ መሐመድ በሚል እንኳን ኑ ተወያዩ በሁለት መስመር አድርገንላችሁ ተብለው አልተወያዩበት። ግን በምንድነው በሙዚቃ እየተጽናኑ ነብያችን ተሰደበ። ይሄው እሱ የተናገረውን በማስረጃ ሳያለው እያላቸው ነው። እና በተቻላችሁ መጠን ታላላቅ ሶሻል ሚዲያ ያላችሁ ለዚህ ወንድማችን አለሁ በሉት። ምክንያቱም በአሁን ሰዓት ላይ የተቻላቸውን ሁሉ እየተረዋረቡ ነው። የዚህን ያህል በኮሚቴ ተደራጅተው እየመጡ እየተሳደቡ አይ እኛ ንጹህ ነን እናንተ ናችሁ ርኩሶች የማለት አይነት ነው እየታየ ያለውና ታላላቅ ሚዲያ ያላችሁ አለሁ በሉት ወንድማችን ለማለት ነው። እስኪ ለማንኛውም ይሄን ቪዲዮ እንመልከት። አብራችሁን ሆኖ ይሄን ቪዲዮ እንየው። ሸናችሁበት አቃጠላችሁት ረጋገጣችሁት እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። አዎ የምንበቀላቸው ግን የክርስቶስን ፍቅር አሁንም ወደ አደባባይ በማምጣት ብቻ ይሆናል። ክርስቲያን ነን የምትሉ ሰዎች ኢየሱስ ክርስቶስ የዓለም ጌታ ነው እያላችሁ ጻፉልኝ። ሪፖስት ኮፒሊንግ ሼር ማድረጋችሁንም እንዳትረሱ። ውጊያችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ጋር ከመናፍስ ጋር እንጂ ከዘላለም ሞትና ቅጣት ያመለጥንበት ይህ መጽሐፍ ዛሬ ሲቀደር ሲቃጠልና ሲሸናበት አየሁኝ። እንደ አንድ ክርስቲያን ልቤን የሚያቆስል የሚያቃጥል ነገር ቢሆንም ምሬቴንና ንዴቴን ግን ዋጥ ለማድረግ ሞከርኩኝ። አዎ ይህ መጽሐፍ ብዙ ትውልዶችና ብዙ ሺህ ዓመቶችን አቆራርጦ የመጣ በእሳትና በውሃ የተፈተነ መጽሐፍ ነው። እነዚያን ያለፉት ክፉ ዘመናትን ያለፈ መጽሐፍ አሁን በማንም ተራና ውዳቂ ሰዎች ሊወድቅ ሊዋረድ አይችልም። ምክንያቱም እኛ ያመንነው ጌታ በመንፈስ ነው። አዎ ስጋችንን ሊያገኙት ይችላሉ። በውስጣችን ያለውን ሰላምና ደስታን የሞላንን ክርስቶስን ግን ማንም መጨበጥ መያዝ አይችልም። እሱ ዓለምን እንደዚህ ትልቅ አድርጎ የሰራ እሱ ደግሞ ምን አይነት ትልቅ አምላክ ሊሆን እንደሚችል ገምቱ። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። ሌላውን የተከበረውን ማህበረሰብ ማንቋሸሽና ማዋረድ መኮንንም አስፈላጊ አይደለም። እንዳያችሁት ነው። እስኪ ደግሞ በቀጣይ ይሄ ቪዲዮ ምን ይመስላል? እጅግ የሚያስደንቅ ነው። ይሄን ቪዲዮ እንከታተል እስኪ። ክርስቲያን ሰይርተኑ ዲፈማና ጎዳ እኔ ደና አይደለም እባካችሁ ወንድሞቼ ይቅርታ አድርጉልኝ። በእኔ ምክንያት ማንም እንዲጣላ አልፈልግም። እኔ ተራሰው ነኝ። እኔ በጣም ክፉና አረመኔ ያው እንደተለመደው 15 ጊዜ ኮፒ ሊንክ ያረጋችሁ ብዙ ቦታ አድርሱልኝ። መጀመሪያ ማንም ሰው እዚህ ሶሻል ፕላትፎርም ላይ መጥቶ ከመጸዳዳቱ በፊት 2-3 ጊዜ ማሰብ እንዳለበት ልነግራችሁ እወዳለሁ። ምን ለማለት ፈልጌ ነው? ሰዎች ስሜታዊ ሆነው መጣው የፈለጉትን ነገር ሊያደርጉ ይችላሉ። ነገር ግን ይቅርታ ጠይቃለሁ ወይም በይቅርታ ታለፋለሁ ብሎ ደግሞ እንደዚህ ጋጦት የሆነ አጋንንታዊ የሆነ ነገር ማሳየትና የሰውን ልጅ ባህሪ ቀይሮ ወደ ሌላ ነገር እንድናስብ የሚያደርግ ግለሰብ ከዛ ወጥቶ ደግሞ ይቅርታ ማለት ለምሳሌ እኔ አንተ በቦታው ባገኘ ምናልባት እርምጃ ላልወስድብህ ይችላል። ምክንያቱም እኔ ኦርቶዶክስ አይደለም። የሰው ነፍስ አላጠፋም። ገብቷል? የሰው ነፍስ አላጠፋም። ምናልባት ሌላ ቦታ ግን የምትደረገውንም ላታውቀው ትችላለህ። ስለዚህ እዚህ ሶሻል ሚዲያ ፕላትፎርም ላይ መጣችሁ የምታራምዱትን ሙድ በአግባቡ አድርጉት። አትጸዳዱ። እየመጣችሁ አድርሱልኝ ለእፎይ አድርሱልኝና ይሄን እስኪ ተንትንልን በሉት። የማነበው የሉቃስ ወንጌል ምዕራፍ 19 ከ22 እስከ 27 ያለውን አነባለሁ። እንደዚህ ይላል። በዋቃ ጉሬቻ ስም አነባዋለሁ። ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ
አውቀህ ምን ነው ገንዘቤን ለለዋጭ አደራ ያልሰጠኸው? እኔም መጥቼ ከትርፍ ጋር እወስድ ነበር አለው። በዚያም ቁመው የነበሩት ምናሉ ውሰዱበት፣ 10 ምናን ላለው ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። አሁን 27ን በደንብ አድርጋችሁ አዳምጡ። ኢየሱስ ነው እየተናገረ ያለው፣ አዳምጡ። ነገር ግን እነዚያ በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጥታችሁ በፊቴም እረዷቸው ይላል። እስኪ እፎይ እኔ አሁን ቻሌንጅ አረጋለሁ። በየጊዜው አንድ ጥቅስ ፖስትላ ወጥተ የክርስትናን መጽሐፍ ቅዱስንም እንደዚህ አይነት ነገር የሚለው እንግዲህ ኢየሱስ ምን ይያለ ነው እዚህ ላይ በላያቸው ላይ ለነግስ አንበው እንደገና 27 ነገር ግን እነዚያ በላያቸው ለነግስ ያልወደዱትን ጠላቶችን ወደዚህ አምጥታችሁ በፊቴ እረዷቸው ይላል። ሱብሃንአላህ ቢስሚላህ ረቢላህ። አሁን እፎይ ይህን እስኪ አንተ ተርጉምልን፣ እስኪ ተንትንልን፣ እስኪ ኦኬ ተንትንልን። የሰውን ሃይማኖት ከመንካታችሁ በፊት የራሳችሁን መጽሐፍ ቅዱስ አንብባችሁ በደንብ አድርጋችሁ ማስተማርና ማወቅ አለባችሁ። ኦኬ መጽሐፍ ነው፣ የሐሰተኛ ነብይ ነው። ወደድክም ጠላም አምጥታችሁ በፊቴም እረዷቸው። ጋና ሰላም ይብዛላችሁ። እንዴት ናችሁ? ይሄን ቪዲዮ አየሁኝና ኮሜንት ላይ ሙስሊሞች የሌለ እየፎከሩ ነው መልሱ ዮዳብ ጀግና መልስ የላቸው ምናምን ይላሉና እነዚህ አምነውት ነው እንደውና ብዬ አሳቃችሁ። ዮዳብ ለምን አላማ እንደሚሰራ ቪዲዮ ስለማቅ እኔ ለሱ ቪዲዮ ልሰራ አይደለም የመጣሁት። ኮሜንት ላይ ለፎከራችሁት ነው መልስ ልሰጥ የመጣሁት። ተመልሶ እናንተን እንደሚሰድብ ስለማቅ ማለት ነው። ዮዳብ እንደነዚህ አይነት ፖለቲከኞች የሆነች ፈርን ስለሚፈልጉ የሆነች ነገር ነው የሆነ ጋጋታ ነው የሚፈልጉት። በዛች ጋጋታ ውስጥ ጥልቅ ለማለት ማለት ነው። እኔ ለምን አላማ እንደመጣው ስለማቅ እንደነዚህ አይነት ሰዎች ጋር የምንነዳ ጋሪ አይደለም እና የእናንተን ጥያቄ ብቻ የእናንተን ኮሜንት በማየት ብቻ ነው እንጂ እሱ በሰራው ቪዲዮ ላይ እንደሆነ እንትልል አይደለም። ለምን አላማ ቪዲዮን እንደሚሰራ ስለማቀም ሐሳቡ ግን ሉቃስ ወንጌል ምዕራፍ 11 ላይ ያለውን ቆርጦ ከቁጥር 22 ጀምሮ ነው ያመጣው። ስለምን እንደሚያወራ የሚያቃል ባይዘው አውቆ እንደሆነ ስለማቅ እንዲህ ይላል ቁጥር 11 ጀምሮ። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ምን ጭምር ተናገረ? ምሳሌ ጭምር ተናገረ። ስለምን? ስለ እግዚአብሔር መንግስት፣ ስለ ራሱ መንግስት ማለት ነው። ኦኬ ክርስቶስ በትንሳኤ ቀን መንግስቱን ይዞ ሲመጣ ያላመኑበት ምን አይነት ፍርድ እንደሚጠብቃቸው ነው እየተናገረ ያለው። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ። በመኮንን እየነገራቸው ነው። መኮንን የተባለ አካል ታሪኩን እየነገራቸው፣ ታሪኩ ግን የራሱ እንደሆነ ነው። መኮንን በተባለ አካል ነው በምሳሌ እየነገራቸው ያለው። ምን አለ? ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ። 10 ባሪያዎችን ጠርቶ 10 ምናን ሰጣቸውና እስከመጣ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነክስ አንወድም ብለው በኋላው መልእክተኞችን ላኩ። የሀገሩ ሰዎች ይጠሉት ነበርና ይህ በላያችን ሊነክስ አንወድም ብለው በኋላ መልእክተኞችን ላኩ። ክርስቶስ በላያቸው ሊነክስ የማይወዱት እነማን ናቸው? አህዛብና አይሁዳውያን ማለት ነው። ፍርዱም የነሱ ነው። ይሄ ታሪክ እነሱ ላይ የሚፈጸም ነው። ክርስቶስ ሊነክስ የማይወዱት ማለት ነው። የሀገሩ ሰዎች ይጠሉት ነበርና ይህ በላያችን ሊነክስ አንወድም ብለው በኋላ መልእክተኞችን ላኩ። መንግስትንም ይዞ በተመለሰ ጊዜ እንግዲህ መንግስትን ይዞ የሚመለሰው ማን ነው? ጌታችን ኢየሱስ ነው። የትንሳኤ ቀን መንግስቱን ይዞ የሚመጣው ማለት ነው። ሄዷል ወደ አባቱ። ኖ ስመጣ ወደ አዘጋጀውላችሁ ስፍራ ወስዳችኋለሁ። ያመኑትን ወደ አዘጋጀው ስፍራ ሊወስድ፣ ያላመኑትን ደግሞ ወደ እቶን እሳት ሊጥል አይደል መንግስቱን ይዞ ይመጣ የትንሳኤ ቀን። ስለዚህ ምን አለ? መንግስትንም ይዞ በተመለሰ ጊዜ የሰጣቸውን እነዚህን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛው ደርሶ ጌታ ሆይ ምናና 10 ምናና ተረፋለው። እርሱም መልካም አንተ በጎ ባሪያ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ። ሁለተኛው መጥቶ ጌታ ሆይ ምናና 5 ምናና ተረፋለው። ይህን ደግሞ አንተ በ5 ከተማዎች ላይ ሁን አለው። ሌላኛው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናና እነሆ ፈርቻለሁና ጨካኝ ስለሆንክ ያላኖርከውን ትወስዳለህ ያልዘራኸውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ አፍ በተናገረው ፈርድብሃለሁ። እኔ ያላኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆን አውቀህ ምን ነው ገንዘቤን ለለዋጮች አደራ ያልሰጠው? እኔም መጥቼ ከትርፉ ጋር ወስዶ ነበር አለው። በዚያም ቆመው የነበሩ ምናኑን ወሰዱበት። 10 ምናን ላለው ስጡት፣
ሊነክስ በላዩ ላይ ሊነክስ ያልወደደው ሰው ነው ያልወደዱት ማለት ነው። በዚያም ቆሞ የነበሩትን ምናኑ ወሰዱበት 10 ምናን ላለውም ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ለሌለው ከሌለው ግን ያ ያለው እንኳን ይወሰድበታል። ነገር ግን አለ እነዚያ በላያቸው ሊነክስ ያልወደዱትን ጠላቶች ወደዚህ አምጧቸው፣ በፊቴም እረዷቸው። መቼ? መንግስቱን ይዞ በተመለሰ ጊዜ። ኦኬ ክርስቶስ በላያቸው ሊነክስ ያልወደዱትን በፊቴ እኔ በላያቸው ሊነክስ ያልወደዱትን አምጧቸው፣ በፊቴ እረዷቸው። መቼ ነው ይሄ የሚፈጸመው? የትንሣኤ ቀን መንግስቱን ጌታ ይዞ ሲመጣ፣ ያመኑትን ሊያድን ያላመኑትን ደግሞ ሊያጠፋ ሲመጣ ማለት ነው። ያመኑትን ወደ አዘጋጀላቸው ስፍራ ሊወስድ፣ ያላመኑትን ደግሞ ወደ ዘላለማዊ እቶን እሳት ወደ ተዘጋጀላቸው እሳት ሊጥል ሲመጣ ማለት ነው። መቼ? መንግስቱን ይዞ ሲመጣ ብሎናል። መንግስቱን ይዞ የሚመጣው መቼ ነው? የትንሣኤ ቀን። እናንተ እኮ ስለማታነቡ እንጂ እዛው ጋር እኮ መልሱላችኋል። መንግስቱን ይዞ በተመለሰ ጊዜ በመኮንን ነው ምሳሌውን እየነገራቸው ያለው። ስለዚህ መቼ ነው የሚፈጸመው? ይሄ የትንሣኤ ቀን ነው እንጂ ክርስቶስ በምድር በተመላለሰበት ዘመን አይደለም ይሄ የተፈጸመው። ክርስቶስ በምድር በተመላለሰበት ዘመንማ ጴጥሮስ የሊቀ ካህናቱን ሎሌ ጆሮን በበጠሰ ጊዜ ጌታችን ምንድነው ያለው? ሰይፍ የሚያነሳ ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሳ በሰይፍ ይጠፋል ነው ያለው። ኦኬ ይሄ መቼ ነው? መንግስቱን ይዞ በተመለሰ ጊዜ። አራጅ የተባሉት እነማን ናቸው ከተባለ መላእክት ናቸው። በሌላ ቦታ አጫጅ ይላቸዋል እነዚህ መላእክቶች ማለት ነው። በሌላ ስፍራ ደግሞ አጫጅ ብሎ ስለሚያስቀምጣቸው ማለት ነው። ኦኬ በፊት ያምጡና ረዷቸው የተባሉት ምኖች ናቸው? መላእክቶች ናቸው። የመጨረሻ ጊዜ ጌታችን ከመላእክቱ ጋር አይደለም የሚመጣው ሊፈርድ፣ መላእክቱን ይልካቸዋል አይደል የተባለው? ከመላእክቱ ጋር ነው የሚመጣው። ስለዚህ የሚያርዱት ወይም የሚያጭዱት እነማን ናቸው? መላእክቶች ናቸው። ጌታ ኢየሱስ ይፈርድባቸዋል፣ እነሱም ወደ ዘላለማዊ እሳት ይጥላሉ ማለት ነው። በሌላ ቦታ አጫጆች ብሎ ያስቀምጣቸዋል። እነዚህኑ መላእክቶች ካዲያ ለምንድነው እረዷቸው በሚል በከፋ ቃል ያስቀመጠው ከተባለ ክርስቶስ በላያቸው ሊነክስ የማይወዱ ሰዎች ምን ያህል የከፋ ቅጣት እንደሚጠብቃቸው ለመግለጽ ያህል ነው። ሰዎች ይሄ ፍርድ እንዳይጠብቀን ብለው ወደ እርሱ እንዲቀርቡ ክርስቶስን እንዲያውቁት ያስቀመጠው ቃል ነው። ኦኬ ክርስቶስ በላያቸው ሊነክስ የማይወዱ ሰዎች ፍርዳቸው ምን ያህል በትንሣኤ ቀን የከፋ እንደሆነ ለመግለጽ ነው እንጂ ክርስቶስ ኢየሱስ በምድር ላይ በተመላለሰ ጊዜ እረዱ ፍለጡ ብሎ አስተምሯል ማለት አይደለም። በምሳሌ ተናገረ መንግስቱን ይዞ ሲመለስ እያላችሁ በጌታ ስም። ማቴዎስ ወንጌል ምዕራፍ 13 ላይ እንዲህ ብሎ ተናገረ። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት የእርሻውን መልካም ዘርን የዘራን ሰው ትመስላለች። ሰዎች እንግዲህ የእርሻውን መልካም ዘርን የዘራን ሰው ትመስላለች። አንድ ገበሬ መጥቶ መልካም ዘርን ዘራና ጠላት መጥቶ ደግሞ ይሄንን እንክርዳድ ዘራ ማለት ነው። ጠላት መጥቶ ከዘራ በኋላ ጌታችን ኢየሱስ መልካም ዘርን ዘርቶ ሄዷል። በምሳሌ እየነገራቸው ማለት ነው። መልካም ዘርን ዘርቶ ጠላት መጥቶ እንክርዳዱን ሲዘራ ከስንዴው ጋር እንክርዳዱ በቀለ። ኦኬ ማን ነው መጥቶ እንክርዳዱን ዘራ የሚለን እዛው ቁጥር 25 ላይ። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳዱን ዘርቶ ሄዳለ። ጌታችን መልካም ዘርን ዘርቶ ሲሄድ ጠላት መጥቶ ደግሞ እንክርዳድ ዘራ ማለት ነው። ስንዴውን በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። ስንዴው ሲበቅል አብሮ የተዘራው ጠላት መጥቶ የዘራው እንክርዳድም አብሮ በቀለ ማለት ነው። ያኔ ታየ። የባለቤቱን ባሪያዎች ቀርበው ጌታ ሆይ፣ አሁንም መላእክቱ ማለት ነው ጌታችንን ምን ብለው ጠየቁት? ቀርበው ጌታ ሆይ መልካም ዘርን በእርሻ ዘርተህ አልነበረምን? እንክርዳዱስ ከወዴት ተገኘ አሉት። መልካም ዘርን ነበር የዘራኸው፣ እንክርዳዱ ከየት በቀለ ከየት መጣ ብለው ጠየቁት ማለት ነው። ከዛም ክርስቶስ ኢየሱስ ምን አላቸው? እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህ አሉት። ሄደን እንልቀማቸው ወይ እንክርዳዱን እንልቀመው ወይ ብለው አሉት ማለት ነው መላእክቶቹ። ምን አላቸው ጌታችን ኢየሱስ? እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። እስከ መከር ጊዜ ማለት እስከ ትንሣኤ ቀን ጊዜ። ኦኬ አብረው ይደጉ። በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ አለ። አጫጆች የተባሉት ምኖች ናቸው? መላእክቶች። እንክርዳዱን አስቀድማችሁ ልቀሙ፣ በእሳት ለማቃጠል በነዶ እሳት፣ ስንዴውን ግን በጎተራው ክተቱ እላለሁ አለ። አያችሁ፣ አጫጅ የተባሉት ምኖች ናቸው? መላእክቶች ናቸው። እንክርዳዱን የሚለቅሙ ስንዴውን ደግሞ ወደ ጎተራው የሚሰበስቡ ምኖች ናቸው? መላእክቶች ናቸው። እዚህ ጋር አጫጆች ብሎ ገለጻቸው። አጫጅ ሲባል ለምሳሌ በማጭድ ነው የሚያጭዱት አይደለም።
ኦኬ ወደ እቶን እሳት የሚጥሉ ናቸው እነዚህ መላእክቶች ጌታ ይፈርድባቸዋል እነዛ መላእክት ደግሞ ወደ እቶን እሳት ይጥላሉ ወደ ተዘጋጀላቸው እሳት የሚጥሉ ናቸው ስለዚህ እዚህ ጋር አጫጆች አላቸው ልክ እዛ ጋር ደግሞ ሉቃስ ወንጌል ምዕራፍ 19 ላይ ደግሞ በፊት ያምጡና እኔ ልነክስ በላያቸው ልነክስ የማይወዱትን በፊት ያምጡና ረዷቸው ሲል የሚያርዱት ምኖች ናቸው መላእክቶች ናቸው ማረድ ሲባል ካደ ሊትራል አይደለም ወደ እቶን እሳት መጣል ማለት ወደ ተዘጋጀላቸው ዘላለማዊ እሳት የሚጥሉ ናቸው ነው ሐሳቡ ክርስቶስ በላያቸው ሊነክስ የማይወዱት አካል ፍርዳቸው ይህ እንደሆነ በትንሳኤ ቀን ጌታ መንግስቱን ይዞ ሲመጣ የሚጠብቃቸው ይህ እንደሆነ እየገለጸ ነው እዚህ ጋር አሁን ጌታችን ኢየሱስ እንክርዳዱን ልቀሙ ስንዴውን ደግሞ ሰብስባችሁ ወደ ኮተራው ከተቱ አላቸው ምኖችን መላእክቶችን አጫጆች ብሎ ገለጻቸው አጫጅ ሲባሉ በማጭድ ያጭዳሉ ማለት ነው አይደለምና ሐሳቡ እየተናገረ ያለው ጌታችን ኢየሱስ ስለ ትንሳኤ ቀን ክርስቶስ በላያቸው ሊነክስ ያልወደዱ ለምሳሌ አህዛብና አይሁዶች ማለት ነው ክርስቶስ ሊነክስ ያልወደዱ በላያቸው ሊነክስ ያልወደዱ አምላክነትን ያልተቀበሉ ይታጨዳሉ ልክ ራእይ ምዕራፍ 1 ቁጥር 7 ላይ ይወጉት ሁሉ ያዩታል ስለ እርሱም ነፍሳት ሁሉ ዋይ ዋይ ይላሉ እንደተባለው ይወጉት ሁሉ ያዩታል ጌታችን ኢየሱስን አይሁዳውያን ለምሳሌ ይወጉት ሁሉ የተባሉት እነሱ ናቸው ኦኬ ስለ እርሱም ዋይ ዋይ ይላሉ ስለዚህ እነሱ ይታጨዳሉ የክርስቶስ ኢየሱስ በእነሱ ላይ ሊነክስ ስላልወደዱ ማለት ነው ክርስቶስ ኢየሱስ አምላክነቱን ስላልወደዱ ስለ ክብሩ ሲለንግራቸው ድንጋይ አንስተው ሊወግሩት ስለተነሱት አይሁዳውያንም ጭምር ነው ስለዚህ ሙስሊም ወገኖቻችንንም ጭምር ያካተተ ነው ፍርዱ ማለት ነው ክርስቶስ በላያቸው ሊነክስ ያልወደዱት በመጨረሻ ቀን መታጨድ ነው የሚጠብቃቸው ሐሳቡ ያወራለው ስለዚህ እንጂ ክርስቶስ በመድር ላይ የተመላለሰበት ጊዜ ስላደረገው ነገር አይደለም እና ሙስሊም ወገኖቻችን ከነዷችሁ ጋር አትነዱ ቢያንስ ለማንበብ ሞክሩ አውዱ ስለምንድነው የሚያወራው ምናምን ብለ እሱ ለምን ዓላማ እንደሚሰራው ይታወቃል ይወዳው ከዚህ በፊት ምን ብሎ እንደሰደባችሁ ሲላሳያችሁ ሐሰተኛ መጽሐፍ ነው የሐሰተኛ ነብይ ነው ወደድክም ጠላም የኔ ትምህርት ነው ይሄ ብቻ ነው ቆይ አንዴ እኔ ልወጣ ነው ከዚህ ውጭ የነጻ መጽሐፍ የለም ተረጋጋ ትፈልጋለሁ እሱ አንተ የምታምነው ነው እኔ ማምነው በል እሺ እዮዳ እኔ አሁን አንድ ነገር ብቻ ልልህ ነው እሺ ክርስቲያን ሁሉ እቤት እናወራለን ይኸውልህ አይቼ ብቻ እንዳጨልል እኮ ነው እንዳጨልል ነው ይኸውልህ እዮዳ እየጨለልክ ነው አንተ ሰውን አጨልላለሁ ብለህ ራስ እየጨለልክ ነው አንዴ እዮዳ በጸለሽበት መጀመሪያ ምን እንደዚህ እኔ ካክሽዲ ኢልፋዱ ካንቺ ልፍድ እንደዚህ ይና ዛጋ እንትን በይ አንቺ ይኸውልሽ አመለካከትሽም ማንነትሽም የዘቀጠ ነው መጀመሪያ ማለት ነው እስልምና አይፈቅድልሽም እሺ ስንተኛ ሚስት ነሽ አምስተኛ አራተኛ ነሽ ሶስተኛ መብትሽ እኮ ነው አንቺ እኮ ስሌቨሪ ውስጥ ያለሽ መብትሽ ነው በዛው እቤትሽ እናት የዚህ ጋር መጥተሽ እንደዛ ምን መለፋድ አንፈቅድምኛ በሃይማኖትሽ የማይፈቅዱልሽን እኮ ነው አንቺ የምታደርጊው እለጥፍልሻለሁ ብዙ የእስልምና እምነት ተከታዮች አንቺ ማን ፈቅዶልሽ ነው የምታወሪው ካንቺ የበለጡ ኡስታዞች አሉ አርፈሽ ቁጭ በይ አርፈሽ ወጥሽን ስሪ ያላሉሽም እንዴ ለምን ነው ወጥ ማትሰሪው በቃ ተነግሮሻል እኮ ምንድነው የምታወራው በእናታችሁ አይፈቀድልሽም እኮ ስንተኛ ሚስት ነሽ አራተኛ ሶስተኛ አምስተኛ በፈቃድሽ ነው ፍሪደም አለሽ ነፃነት አለሽ እሺ ጸጉርሽን አውልቀሽ ተራመጂ ኢራን ውስጥ ምን እንዳደረጉ ታውቃላችሁ አንዲት እስልምና እምነት ተከታይ ሻርቧን በደንብ አላረገችም ብለው በፖሊስ ደብድበው ነው የገደሏት ምንድነው የምትሉት all over the news እኮ ነው ዜና እስኪ አንብቡ እስኪ አንዳንዴ ከሀበሻ ወይም ከአማርኛ ዜና ወጣችሁ ኢራን ውስጥ እየተደረገ ያለውን ሰላማዊ ሰልፍ በአሜሪካ እየተደረገ ያለውን ሰላማዊ ሰልፍ እዩ ገዳይ ናቸው የራሳቸውን እንኳን ለምን ሻርፕ በስነ ስርዓቱ አላደረገችም ሞራሊቲ ፖሊስ ይባላሉ ባይ ዘ ዌይ የሞራል ፖሊስ ይባላሉ አዳምጡ የሞራል ፖሊስ ይባላሉ ኢራን ውስጥ in Iran there is a morality police እንግዲህ እንዳያችሁት ነው እጅግ በጣም ደስ የሚያሰኝ አዲስ መረጃዎች ወጡበት በተለይ በፎይዝ ወገሮት እጅግ ደስ የሚያሰኝ የሚመስጥ ንግግር ያያችሁበት የዛሬው ዝግጅት ይመስላል ማለት ነው ስለነበረን ጊዜ እጅግ በጣም እግዚአብሔርና እናመሰግናለን በእያላችሁበት ሰላም ሁኑ የእግዚአብሔር ሰላም ይብዛላችሁ